እንኳን ደስ ያላችሁ፣ እንኳን ደስ ያለን። እንጀምራለን፣ እንጨርሳለን፣ እንጀምራለን፣ እናስተምራለን፣ እንጀምራለን፣ እናንሰራራለን። ይህ ኢትዮጵያዊነት ነው። የዘንድሮውን የግሪን ሌጋሲ በመትከል ማንሰራራት የሚል ሞቶ የተሰጠው ነው። በመትከል ማንሰራራት የተባለበት ዋነኛው ምክንያት የግሪን ሌጋሲ የመጨረሻው ዓመት በመጀመሪያው ዕቅዳችን መሰረት የሚቀጥለው ክረምት ነው። በሚቀጥለው ክረምት የግሪን ሌጋሲን ሙሉ በሙሉ ካሳካን በኋላ ኢትዮጵያ ለመጀመሪያ ጊዜ ከየትኛውም ሀገር ስንዴ በእርዳታ የማትወስድ መሆኑን ለዓለም እናበስራለን። 50 ቢሊዮን ችግኝ ከ20 ሚሊዮን በላይ ሰው አሳትፎ የተከለ ሀገር እስካሁን የለም። በዓለም ዘ ቢገስት አፎረስቴሽን የሚባለው በኢትዮጵያ ተጀምሮ በኢትዮጵያ እያለቀ ያለው ግሪን ሌጋሲ ነው። ዛሬ የምንተክለው ነገ ልጆቻችን ይጠለሉበታል ብለን ነው። ዛሬ የምንተክለው ነገ ልጆቻችን አይሰደዱም ብለን ነው። ዛሬ የምንተክለው ነገ ልጆቻችን አይለምኑም ብለን ነው። ልጆቻችንን በቤት ውስጥ መመገብ በቂ አይደለም። ልጆቻችን ሀገራቸውን ጥለው እንዳይሄዱ ለሀገራችን መሰረት መጣል አለብን። የተከበራችሁ ኢትዮጵያውያን ሆይ እጃችን አፈር ካልነካ፣ ጭቃ ካልነካ፣ ካልደከምን የሚገነባ ሀገር የለም። ሁሉም ያማረ ሀገር በጀግኖች ልጆቹ በሆነ ዘመን በተፈጠሩ ትውልዶች የተሰራ ነው። ይህ ትውልድ የኢትዮጵያን እርግማን፣ የኢትዮጵያን የታሪክ ጥፋት፣ የኢትዮጵያን የልመና ታሪክ የሚቀይርና ኮርተው በሀገራቸው የሚኖሩ ራሳቸውን የሚያግዙ ሌሎች የሚተርፉ ልጆች የምንፈጥርና የምናወርስ መሆን አለብን። ለዚህ ታላቅ ተግባር የተመረጠ ይህ ትውልድ ኩራት ሊሰማው ይገባል። ለልጆቹ መልካም ሀገር ሰርቶ ማለፍ የሚያኮራ ተግባር ስለሆነ በዚህ ታላቅ ቀን ለመላው ኢትዮጵያውያን በተለይም ለወጣቶች በጣም በተለይም ለታዳጊዎች አደራ ማለት የምፈልገው ግሪን ሌጋሲ ፖለቲካ አይደለም። ግሪን ሌጋሲ ብሔር አይደለም። ግሪን ሌጋሲ ሃይማኖት አይደለም። ግሪን ሌጋሲ ጾታ አይደለም። ግሪን ሌጋሲ ጥቁር ነጭ አይደለም። ግሪን ሌጋሲ ኢትዮጵያን ማልበስ፣ ኢትዮጵያን መስራት፣ ኢትዮጵያን ለትውልድ አስቦ ማሻገር ስለሆነ የናንተን ነገ አምሮ ታዩት ዘንድ ከነገ ጀምሮ ዝናብ ቢሆን ጭቃ ቢሆን አድካሚ ሁኔታ ቢሆን ካላችሁበት ነገር ተነስታችሁ በየቀኑ በመትከል ለዘንድሮ ያቀድነውን 7.5 ቢሊዮን ችግኝ በጋራ በርብርብ እንድናሳካ በታላቅ ትህትና ልጆቻችንን ወጣቶቻችንን ማሳሰብ እፈልጋለሁ።